እሺ ወይ ሚውት ሆኜ ነበረ። እሺ ቪዲዮ እየከፈትኩ ነው። አንዴ ጠብቁኝ። ቀሲስዬ እግዚአብሔር አምላክ ያክብርልን። እጅግ አድርገን እናመሰግናለን። እሺ አብረዋችሁ ሲማሩ ለነበሩ ተማሪዎች ሼር ማድረግ ገንዘብ አድርጉ። በጣም ብዙ ተማሪ የለም ዛሬ። ስለዚህ ሼር አድርጉላቸው። እሺ ይሰማል አይደለ? መልካም። አዎ ጎበዞች፣ እንዲህ ነው በቃ ቪዲዮ ከፍቶ ቁጭ ብሎ መማር። እግዚአብሔር ይባርካችሁ፣ ተባረኩ። እሺ ዮሐንስ ራዕይ ምዕራፍ 11 ከቁጥር 5 ነው የምንጀምረው። በደንብ ዙም ላድርግላችሁ። ከቁጥር 5 ጀምረን ነው የምንማረው። እግዚአብሔር አምላክ በወደደና በፈቀደ እሱ እስከፈቀደልን ድረስ እናያለን። ዛሬ እንግዲህ ምዕራፍ 11ን የምናይ ይሆናል። ምዕራፍ 11 ላይ ስለ ሄኖክና ኤልያስ ከእግዚአብሔር የራቀውን ልብ ወደ እግዚአብሔር ለማቅረብ እንደመጡ፣ በታላቂቷ ከተማ የተባለችው ኢየሩሳሌም ናት። በኢየሩሳሌም ነግሶ የነበረውን ሐሳዊ መሲህ እንደተቃወሙ፣ ማቅ ለብሰው የሚለውን ሐሳብ በትናንትና በነበረ መርሃ ግብር ላይ ማቅ መልበስ ሐዘንን እንደሚናገር አይተናል። አሁን ከመጡ በኋላ ግን ምን ገጠማቸው የሚለውን የምንመለከት ይሆናል። ሄኖክና ኤልያስ ከመጡ በኋላ ምን ገጠማቸው፣ ሐሳዊ መሲህ ምን አደረጋቸው የሚለውን ቃል በቃል እናያለን። ምናልባት ባክግራውንድ ድምጽ ካለ ይቅርታ ጠይቃለሁ። ሌላ ቦታ ድምጽ የሚሰማችሁ ይሰማል? ሃኒ ድምጽ አለ እናንተ ጋር? ጥርት ብሎ ነው የሚሰማው? መልካም፣ እሺ፣ ቆንጆ። ስለዚህ ሄኖክና ኤልያስ መሆናቸውን ደግሞ በትርጓሜም በቤተክርስቲያን አባቶችም ትምህርት አቲንክ ሰኞ ዕለት ረቡዕ ዕለት በነበረ መርሃ ግብር በሰፊው አይተናል። ለምን ሄኖክና ኤልያስ ተባሉ የሚለውንም አይተናል። ዘንባባ ምንን ይናገራል የሚለውንም አይተናል። ብቻ እግዚአብሔር በፈቀደ መጠን ከምዕራፍ 11ን ከቁጥር 1 እስከ 5 ድረስ ያለውን በስፋት አይተናል። ያው እንደ መንደርደሪያ ሐሳብ ይሄንን መጽሐፍ ለመረዳት እንደ መንደርደሪያ ሐሳብ ይረዳናልና እንደዛ አድርገናል። ምናልባት አይ ቲንክ መጽሐፉን ባሳይ የተሻለ ሳይሆን አይቀርም። ቆይ እስቲ አይ ቲንክ እንደዚህ ይሁን። አይታይም። መጽሐፉን ላሳይ መሰለኝ። አንዴ ጠብቁ። መጽሐፍ ቅዱሱን እያየን ብንቀጥል አይሻልም? እንደዛ ሳይሆን እሺ እዚህ ላይ ያው ሌላ አስረጅ ማሳየት ሲኖርብኝ አሳያችኋለሁ። ከዚህ ላይ ትርጓሜውን ማሳየት ካለብኝ አሳያለሁ። አይ ቲንክ መጽሐፉን እዚህ ብናይ ይሻላል፣ በደንብ ቀረብ አድርጌ ለማሳየት። እሺ ስለዚህ ዛሬ ከቁጥር 5 ጀምረን እግዚአብሔር እስከፈቀደልን እናያለን ማለት ነው። እሺ ዮሐንስ ራዕይ ምዕራፍ 11 ቁጥር 5 ከዚህ በኋላ በደንብ አድርጋችሁ ተከታተሉ። እሺ ቁጥር 5 ምንድነው የሚለው? ማንም ሊጎዳቸው ቢወድ እሳት ካፋቸው ይወጣል፣ ጠላቶቻቸውንም ይበላል። ማንም ሊጎዳቸው ቢወድም እንዲሁ ሊገደል ይገባዋል ይላል። ምን እያለ ነው የሚለውን ሐሳብ እንረዳ። ማንም ሊጎዳቸው ቢወድ እሳት ካፋቸው ይወጣል፣ ጠላቶቻቸውንም ይበላል። እሳት የተባለ ማን ነው? መጀመሪያ ይሄንን ጥቅስ ለመረዳት እሳት የተባለው ምንድነው የሚለውን ማወቅና መረዳት ያስፈልጋል። ኦኬ እሳት የተባለው ኦርቶዶክሳውያን ክርስቲያኖች የእግዚአብሔር ቃል ነው። ሄኖክና ኤልያስ መተው የእግዚአብሔርን ቃል እውነተኛውን የእግዚአብሔር ቃል ይናገራሉ። የእግዚአብሔር ቃል በመጽሐፍ ቅዱስ እሳት እየተባለ ሲጠራ ብዙ ቦታ እናገኛለን። ለምሳሌ ማስረጃ ልስጣችሁ። ኦኬ ኤርሚያስ ምዕራፍ 5 ቁጥር 14 ለምትጽፉ ሰዎች ኤርሚያስ ምዕራፍ 5 ቁጥር
4 እኔ እዚህ ላይ ከፍታለሁ እሱን እንደ ሪፈረንስ ስለሆነ ኤርሚያስ ትንቢተ ኤርሚያስ ምዕራፍ ስንት ነው ያልኳችሁ 5 ቁጥር 14 ተመልከቱ። ስለዚህም የሰራዊት ጌታ እግዚአብሔር እንዲህ ይላል። ማን ነው የሚናገረው? እግዚአብሔር አምላክ። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ በዚህ ቃል ተናግራችኋልና እነሆ በአፍህ ውስጥ ቃሌን እሳት ይህንም ሕዝብ እንጨት አደርጋለሁ። ቃሌን እሳት ይህንም ሕዝብ እንጨት አደርጋለሁ ትበላቸውማለች ይላል። ስለዚህ እግዚአብሔር ቃል እሳት ተብሎ በመጽሐፍ ቅዱስ ሲጠራ እናያለን። ሌላ ማስረጃ ልስጣችሁ። ምዕራፍ 23 እዛው የኤርሚያስ ትንቢተ ኤርሚያስ 23 ላይ ደግሞ ስትመጡ ቁጥር 29 ላይ ይሄው ቃል በቃል በውኑ ቃሌ እንደ እሳት ይላል። አያችሁ ምሳሌው በውኑ ቃሌ ለምን እሳት ተባለ የሚለውንም እናያለን። በነገራችን ላይ የእግዚአብሔር ቃል ለምን እሳት ተባለ? እሳት ተባለ ብቻ ብለን አይደለም የምናየው። ለምን እሳት ተባለ? ምክንያት አለው። ኦኬ ዛሬ ተምራችሁን ይሄንን በደንብ አውቃችሁ ነው መውጣት ያለብን። ኦኬ በውኑ ቃሌ እንደምን አለ? እንደ እሳት ድንጋዩንም እንደሚያደቅ መዶሻ አይደለችምን ይላል እግዚአብሔር። አያችሁ ይላል ማን? እግዚአብሔር። እግዚአብሔር ቃሉን እሳት እያለ ይጠራል። እሺ የእግዚአብሔር ቃል እሳት ለምን ተባለ? ስለ ሁለት ምክንያት ነው የእግዚአብሔር ቃል እሳት የተባለው ኦርቶዶክሳውያን ክርስቲያኖች። እሺ የእግዚአብሔር ቃል ስለ ሁለት ነገር ቃሉ እሳት የተባለበት ስለ ሁለት ነገር ነው። አንደኛ ኃጢአተኞችን የሚበላ ቃል ነው። በኃጢአተኞች ላይ የሚፈርድ ቃል ነው የእግዚአብሔር ቃል። ቃሉን ሰምተው በማይተገብሩት ላይ በማይፈጽሙት ላይ ምን ይሆናል? ይፈርድባቸዋል የእግዚአብሔር ቃል። ይሄ ኃጢአተኞች ላይ ይፈርዳል። ኦኬ የእግዚአብሔር ቃል በኃጢአተኞች ላይ ይፈርዳል። ምክንያቱም ቃሉን ሰምተው አልተገበሩምና እግዚአብሔር አምላክ ቃሉን ስላልጠበቁ ይፈርዳል። ስለዚህ ያ እሳት ይበላቸዋል ማለት ነው። የሚበላው ግን ማንን ነው? ኃጢአተኞችን ነው። ኦኬ ኃጢአተኞችን ነው የእግዚአብሔር ቃል እሳት የተባለበት ምክንያት ነው የምናየው። እሺ ሁለተኛ ለጻድቃን የእግዚአብሔር ቃል እሳትነቱ ለኃጥአንም ለጻድቃንም ነው። ይሄን ለይተን ማወቅ መቻል አለብን። እሳትነቱ ለኃጢአተኞች ብቻ አይደለም ለጻድቃንም ጭምር ነው። ለጻድቃን ግን እሳት ነው ስንል ከምን አኳያ ነው የሚለውን ግን ማወቅ ያስፈልጋል። ለጻድቃን ደግሞ በደንብ ስሙ፣ ለጻድቃን ይመራቸዋል የእግዚአብሔር ቃል ይመራቸዋል። ብርሃን ይሆናል። ብርሃናቸው ነው። ገባችሁ አይደለ? ብርሃናቸው ነው። መንገድን ያሳያቸዋል። እሳቱ ያቃጥላልም፣ እሳት ደግሞ ሲበራ ብርሃንም ይሆናል። ጨለማውን በብርሃን ይለውጣል። ብርሃን የሚሆነው ለጻድቃን ነው፣ የሚያቃጥለው ለኃጥአን ነው። እየገባችሁ ነው ኦርቶዶክሳውያን ክርስቲያኖች? ለኃጥአን ሲሆን ነው እሳቱ የሚባላ እሳት ይሆናል። የእግዚአብሔርን ፍርድ ነው የሚያሳየው፣ ይፈርድባቸዋል። ለጻድቃን ግን ሲሆን ይመራቸዋል። መንገዳቸው ነው የእግዚአብሔር ቃል። ጨለማን ከብርሃን ይመለከቱበታል። ስለዚህ የእግዚአብሔር ቃል እሳት የሚባላ እሳት የምንለው የሚባላ ስንል ለኃጥአን ኦኬ ለኃጥአን። ለዚህ ነው በውኑ ቃሌ እንደ እሳት ድንጋዩንም እንደሚያደቅ መዶሻ አይደለችምን ይላል እግዚአብሔር። ሊቁ ቅዱስ ዮሐንስ አፈወርቅ የእግዚአብሔርን ቃል በእሳት ይመስላል። ምን ይላል ታላቁ ሊቅ? የእግዚአብሔርን ቃል አልቀበል ያለን ልብን በምሳሌ ያደርግና እንደ ብረት የደነደነ ልብ በእግዚአብሔር ቃል እውነት ላይ ጣሉት። እሳት ከጊዜ ብዛት ብረትን እንደሚያቀልጠው የእግዚአብሔር ይሄ አልለወጥ ያለ ማንነትም ከጊዜ ብዛት በእግዚአብሔር ቃል ውስጥ ሲያልፍ ከጊዜ ብዛት ይሰበራል፣ ማለትም ይገዛል ለእግዚአብሔር ያለ ቅዱስ ዮሐንስ አፈወርቅ የእግዚአብሔርን ቃል በእሳት መስሎ ያስተምራል።
ኦኬ በእሳት መስሎ ያስተምራልና ይሄንን እንድትይዙልኝ እፈልጋለሁ። እሺ ወደ ራዕይ ምዕራፍ 5 እንመለስ። ስለዚህ ምን አለ? ቁጥር 5 ማንም ሊጎዳቸው ቢወድ እሳት ካፋቸው ይወጣል የተባለው እሳት የተባለው ምንድነው? የእግዚአብሔር ቃል ካንደበታቸው ይወጣል። የእግዚአብሔር ቃል ካንደበታቸው ይወጣል። ከማንና ከማን? ከሄኖክና ከኤልያስ። አንድምታ ትርጓሜያችንን ላሳያችሁ። የቤተክርስቲያናችን አንድምታ ትርጓሜ ከጠላቶቻቸው ወገን ሊጣሏቸው የወደደውን እሳት ካፋቸው ወጥታ ታቃጥላቸዋለች አለ። መቅሰፍት በስልጣናቸው ታዛ ታጠፋቸዋለች። የሚጣሏቸው ሰዎች ሁሉ እንዲሁ ይጠፋሉ። ካንደበታቸው የሚወጣው የእግዚአብሔር ቃል ይፈረድባቸዋል። ጠላቶቻቸው ድል ይደረጋሉ፣ ይሸነፋሉ። ስለዚህ በድፍረት የእግዚአብሔርን ቃል ይናገራሉ። እነሱ ላይ እጅ ለመጫን ወይም እነሱን ለመጣል የሚነሱ ጠላቶቻቸው የሚቃወሟቸውን እግዚአብሔር አምላክ ይቀጣል። እሺ ግብፃውያን መተርጉማንንም ማየት እንችላለን። ምንም ችግር የለም። ላሳያችሁ። እሳት የተባለው ምንድነው የሚለውን ሐሳብ በደንብ እንድትይዙልኝ። አያችሁ the two witness ግብፃዊ አባት ቄስ ቴዎድሮስ ማላቲ በትርጓሜያቸው ላይ በፓትሪስቲክ ኮሜንታሪያቸው ላይ the two witness ሁለቱ ምስክሮች ሄኖክና ኤልያስን ነው የሚያነሱት shall speak the fiery words of God, okay, which burns the straw of innovations and heresies spread out by the antichrist and his followers. አያችሁ አይደለ? ያ ካፋቸው የሚወጣው የእግዚአብሔር ቃል በእሳት የተመሰለው የእግዚአብሔር ቃል ምንን ይበላል? የስተት በሐሳዊው መሲህ እና በሱ ተከታዮች የተሰራጨውን የስተት ትምህርት ምን ይላል? ያቃጥላል። ያንን የክደት ትምህርት ምን ይላል? ያፈርሳል። Okay, ለዛ ነው which burns the straw of innovations and heresies spread out by the antichrist and his followers. antichrist የተባለው ሐሳዊው መሲህ ነው። እሺ በሐሳዊው መሲህና በእርሱ ተከታዮች የተሰራጨውን የስተት ትምህርት ያ ካንደበታቸው የሚወጣው በእሳት የተመሰለው የእግዚአብሔር ቃል ምን ይላል? ያወድማል። እንግዲህ ያቃጥላል። እነርሱንና ሌሎችን ሊጎዳ የተነገረው የስተት ትምህርት ይፈርሳል። በማን አማካኝነት? በእግዚአብሔር አማካኝነት። የታምሩ ባለቤት ማን ነው? እግዚአብሔር። ታምሩ ግን የተፈጸመው በማንና በማን ነው? በሄኖክና በኤልያስ። ሄኖክና ኤልያስ። ስለዚህ ድንቅ ነገርን ያደርጋሉ ማለት ነው። ድንቅ ነገርን ያደርጋሉ ካንደበታቸው የእግዚአብሔር ቃል ኦኬ በእሳት የተመሰለው የእግዚአብሔር ቃል ወጥቶ የስተት ትምህርትን ያቃጥላል። ጠላቶቻቸውን ይጎዳል። እሺ ግልጽ ነው አይደለ? እሳት የሚለው እሺ ድንቅ ነገር ያደርጋሉ፣ ታምር ያደርጋሉ። ይሄ ሁሉ ግን የሚሆነው የጠፉትን ለመመለስ ነው። ኦኬ እሺ እዛው ቁጥር 5 ላይ እንቀጥል። እሺ ማንም ሊጎዳቸው ቢወድ እንዲሁ ሊገደል ይገባዋል። እግዚአብሔር አምላክ እንደሚጠብቃቸው ጠላቶቻቸው እንደሚጠፉ የስተት ትምህርት እንደሚወድም እንደሚጠፋ እነሱ በሚያገለግሉት እንዲያገለግሉ በተቆጠረላቸው ጊዜ ሄኖክና ኤልያስ ላይ እጅ መጫን የሚችል ማንም የለም። የእግዚአብሔር ጠብቆትን ተመልከቱ። ሊገድሏቸው እንኳን ቢፈልጉ የሐሳዊው መሲህ ተከታዮች
ሊገድሏቸው እንኳን ቢፈልጉ አይችሉም። እግዚአብሔር አምላክ ይጠብቃቸዋል። የእግዚአብሔር ቃል ይጠብቃቸዋል። የሰይጣንን ኃይል እግዚአብሔር አምላክ እያፈረሰ እነሱ ያገለግሉ ነበር። ለምን? ጊዜው ገና አልደረሰም። እነሱ የተሰጣቸው ጊዜ አለ፣ የተሰጣቸው ወራት አለ። በዛች ጊዜና ወር በሚያስተምሩበት ጊዜ ምንም ጠላት ቢጮህ ጠላት ቢያጓራ እጅ ሊጭን ሊገሏቸው ቢፈልጉ አይችሉም። ለምን? እግዚአብሔር ይጠብቃቸዋልና። ኦኬ። ለዛ ነው እዛው ቁጥር 5 ላይ ማንም ሊጎዳቸው ቢወድ እንዲሁ ሊገደል ይገባዋል። እነርሱ ላይ እጅ መጫን የሚችል ማንም የለም። ፈተናን ማምጣት የሚችል ማንም የለም። በተሰጣቸው ጊዜ የእግዚአብሔርን ቃል ያስተምሩ ነበረ፣ ይገልጹ ነበረ፣ የጠፋውን ይመልሱ ነበረ። እግዚአብሔር ከእነርሱ አልተለየም። ኦኬ። ቁጥር 6 መግቢያው ላይ ግን ስሙ። አሁን ቁጥር 6 ላይ ምን ይለናል? እነዚህ ትንቢት በሚናገሩበት ወራት ዝናብ እንዳይዘንብ ሰማይንም ሊዘጉ ስልጣን አላቸው። ውሃዎችንም ወደ ደም ሊለውጡ በሚፈልጉበትም ጊዜ ሁሉ በመቅሰፍት ሁሉ ምድርን ሊመቱ ስልጣን አላቸው። ምን በሚሉበት ጊዜ? ያስተምሩ፣ ይመክሩ በተሰጣቸው ጊዜ ያንን ያደርጉ በተሰጣቸው ጊዜ ድንቅ ተአምራትን ያደርጉ ነበር። ለምንድን ነው ተአምራት የሚያደርጉት? ድንቅ ነገር የሚያደርጉት? ይሄንን ትላንትና ረቡዕ ዕለት አይተናል። ድንቅ የሚያደርጉት ሐሳዊው መሲህ በምትሃት ብዙ ሰዎችን ወደ እርሱ አምጥቷል። በምትሃት እውነተኛ ተአምር ሳይሆን በማስመሰል በዘመነ ሙሴ እንደነበረ ሙሴ በፈርዖን ፊት ቀርቦ ህዝቤን ልቀቅ ብሏል ብሎ እግዚአብሔር አምላክ ያቀረበውን መልእክት ሲያቀርብ የፈርዖን ተከታዮች የነበሩ በምትሃት እነዛ በጥንቆላ በምትሃት ድንቅ ያደርጉ እንደነበረ ሐሳዊው መሲህም እውነት ያልሆነ ምትሃታዊ የሆነ ነገር በማሳየት የብዙውን ሰው ልብ ወደ እርሱ ወስዷል፣ ከእምነት አውጥቷል። ስለዚህ ሄኖክና ኤልያስም ሲመጡ በእግዚአብሔር ኃይል ድንቅ ነገርን ያደርጋሉ። ለምንድን ነው ይሄንን የሚያደርጉት? የጠፉትን ለመመለስ። ኦኬ። ይሄን በጣም ግብፃውያን መተርጉማን ላሳያችሁ። በተለይ ስለሚያደርጉት ተአምራት they make miracles ወይም ተአምራትን ያደርጋሉ። ለምንድን ነው ተአምራትን የሚያደርጉት የሚለውን ሲገልጹ God gives them wide power not to show power or authority but for the sake of restoring the souls ማለት ነው። እግዚአብሔር አምላክ ኃይል ሰጥቷቸዋል። ኦኬ። ትልቅ ኃይል ሰጥቷቸዋል። ለምንድን ነው ይሄንን ኃይል ወይም ፓወር የሰጣቸው? ኦኬ። ይሄንን ኃይል የሰጣቸው እነሱ ስልጣን እንዳላቸው ኃይል እንዳላቸው ለማሳየት አይደለም። ለዛ ብቻ አይደለም። but for the sake of restoring the soul የጠፉትን ነፍሳት ለመመለስ ነው። እየሰማችሁ ነው? የጠፉትን ነፍሳት ምን ለማድረግ? ለመመለስ ነው ይሄ ኃይል የተሰጣቸው። and saving those who went astray behind the antichrist ምን ማለት ነው? ከቤተ ክርስቲያን ርቀው ከእውነተኛው ትምህርት ርቀው ሐሳዊው መሲህ በሚያሳየው የምትሃት ትዕይንት ከቤተ ክርስቲያን የራቁትን ለመመለስ ሐሳዊው መሲህን የተከተሉትን ለመመለስ ሄኖክና ኤልያስም ድንቅ ነገር ያደርጋሉ። ድንቅ ነገር ያደርጋሉ። ከሚያደርጉት ድንቆች መካከል ምን ብሎናል? ከሚያደርጉት ድንቆች መካከል ቁጥር 6 ላይ ቅድም እንዳየነው ዝናብ እንዳይዘንብ ሰማይን ሊዘጉ ስልጣን አላቸው። ውሃዎችንም ወደ ደም ሊለውጡ በሚፈልጉበት ጊዜ ሁሉ በመቅሰፍት ሁሉ ምድርን ሊመቱ ስልጣን አላቸው። ኦኬ። ኤልያስ አስቀድሞ ዝናብን እንደከለከለ በዘመነ ብሉይ አስቀድሞ መጽሐፈ ነገሥት ቀዳማዊ ምዕራፍ 17ን ተመልከቱት። ዝናብን እንደከለከለ አሁንም እንደዛ የማድረግ ስልጣን አለው። እግዚአብሔር ሰጥቶታል ይሄንን ኃይል ድንቅ የማድረግ። ቀጥሎ ደግሞ መቅሰፍት የማውረድ ስልጣን አላቸው። ኦኬ። በዘመነ ሙሴ የተደረገውን ተአምራት በዘመነ ሐሳዊው መሲህ የማድረግ ስልጣን አላቸው። ይሄ ሁሉ ግን የሚደረገው የጠፉትን ለመመለስ ነው። ከእግዚአብሔር መንግስት
የራቁትን ለመመለስ ነው። አቲን በባለፈው አይተናል። ሐዋርያው ቅዱስ ጳውሎስ በተሰሎንቄ እንዲህ ባለ አገላለጥ ነው የተገለጠው። ላሳያችሁ። ቅዱስ ጳውሎስ በተሰሎንቄ አንደኛ ተሰሎንቄን ላሳያችሁ። አንደኛ ተሰሎንቄ ምዕራፍ 1 ቁጥር 5 ይኸው ምን ይላል? ወንጌላችን በኃይልና በመንፈስ ቅዱስ በብዙ መረዳትም እንጂ በቃል ብቻ ወደ እናንተ አልመጣንም ማለት ምን ማለት ነው? በቃል ብቻ ወደ እናንተ አልመጣንም። ኢየሱስ ጌታ ነው እያልን ብቻ አይደለም ወደ እናንተ የመጣነው እያለ ነው። ወይም ኢየሱስ ቤዛ ነው ብቻ እያልን አይደለም ወደ እናንተ የመጣነው እያለን ነው። ኦኬ። ወይም ስብከት እየሰበክን ብቻ አይደለም ወደ እናንተ የመጣነው። ምን እያደረገ ነው? ወንጌላችን በኃይልና በመንፈስ ቅዱስ በብዙ መረዳትም ኦኬ፣ በኃይል ድንቅ እያደረግን ታምራትን እያደረግን እውራንን እያበራን በክፉ መንፈስ የታሰሩትን እየፈታን ኦኬ፣ በኃይልና በመንፈስ ቅዱስ በብዙ መረዳት እንጂ በቃል ብቻ ወደ እናንተ አልመጣንም። በእናንተ ዘንድ ስለእናንተ እንዴት እንደነበር ታውቃላችሁና ይላል። ኦኬ። ግን ሐዋርያት ድንቅ ቢያደርጉ ታምራት ቢያደርጉ ስለምንድን ነው? የጠፉትን ለመመለስ። ሄኖክና ኤልያስ ድንቅ ቢያደርጉ ታምራት ቢያደርጉ ስለምንድን ነው? የጠፉትን ለመመለስ። በድንቅ በኃይል ይመጣል። ኦኬ። እንመለስ ወደ ራዕይ መጽሐፍ ቁጥር 6 ላይ አያችሁ። እነዚህም ትንቢት በሚናገሩበት ወራት እንዲያስተምሩ በተሰጣቸው ወራት በተቆጠረላቸው ወራት ኦኬ፣ በዛች ሰዓት ምን ያደርጉ ነበረ? ድንቅ ያደርጉ ነበረ። ድንቅ ያደርጉ ነበረ። ስንት ጊዜ ነው ለስንት ጊዜ ነው የተሰጣቸው? ግን ያቺ አይተናታል 1200 ይሄው ቁጥር 3 ላይ ለሁለቱ ምስክሮች ማቅ ለብሰው 1260 ቀን ትንቢት ሊናገሩ ተሰጣቸው። ስንት? 1260 1260 ያዙልኝ። 1260 ሐሳዊው መሲህ በኢየሩሳሌም በታላቂቱ ከተማ ስንት ወር ነው የሚገዛው? ስንት ወር ነው የሚገዛው? 42 ወር። ይሄው ሚለናል። በትር የሚመስል መለኪያ ለኔ ተሰጠኝ፣ እንዲህም ተባለልኝ፣ ተነስተ የእግዚአብሔርን መቅደስና መሰዊያን በዚያም የሚሰግዱትን ለካ፣ በመቅደሱም ውጪ ያለው አንድ እድሞ ለአህዛብ ተሰጥቷልና ተው አትለካው። እነርሱም 42 ወር የተቀደሰችዋን ከተማ ይረግጧታል ማለት ይገዛዋታል ማለት ነው። ይሄን ስለተማረን ነው። አሁን ወደኋላ እንመለስም። ያለፋችሁ ሪኮርድ ማድመጥ ትችላላችሁ። ይረግጧታል ማለት ይገዛዋታል ማለት ነው። ሐሳዊ መሲህና ተከታዮቹ ኦኬ በኢየሩሳሌም ይገዛሉ። ለስንት ጊዜ ግን አለን የእግዚአብሔር ቃል? ለስንት ጊዜ አለ? 42 ወር። 42 ወር ማለት 1260 ቀን ማለት ነው። 42 ወር 1260 ቀን አንድ ወር ስንት ቀን አለው? በ30 እንኳን ዝም ብለን እንየው። አንድ ወር 30 ቀን ካለው 1260 ቀን ስንት ወር አለው ብሎ ሂሳብ መስራት ነው። ክሪስ ክሮስ አልተማራችሁም? ሂሳብ ትምህርት ቤት እንስራው አይደለ? ስንት ይመጣል? አንድ ወር 30 ቀን 1260 ቀን ስንት ይመጣል ማለት ነው? በቀላሉ 1200 የድሮ ትምህርት ቤት ያስታውሳችሁኝ በ30 እስቲ እናካፍለው አንዴ። ካልኩሌተር እዚህ አለ። 1260 ሲካፈል በ30 ስንት ይሰጠናል? 42 42 ይመጣል ማለት ነው። ተሳሳትኩ ሂሳብ? እስቲ ቼክ አድርጉት። 1260 በ30 ስታካፍሉ ስንት ይመጣል? ስንት? እስቲ አይ
ካልኩሌተር ያላችሁ ስንት ይመጣል? 1260 በ30 42 አይመጣም? 42 መጽሐፉ ምንድነው ያለው? በትር የሚመስል መለኪያ ለኔ ተሰጠኝ፣ እንዲህም ተባለልኝ፣ ተነስተ የእግዚአብሔርን መቅደስና መሰዊያን በዚያም የሚሰግዱትን ለካ፣ በመቅደሱም ውጪ ያለው እድሞ ለአሕዛብ ተሰጥቷልና ተወው፣ አትለካው። እነሱም ስንት ወር? 42 ወር የተቀደሰችዋን ከተማ ይረግጧታል። ስለዚህ ሐሳዊው መሲህ 42 ወር ይገዛል ማለት ነው። ሐሳዊው መሲህ 42 ወር በሚገዛበት ጊዜ ሄኖክና ኤልያስ ስንት ቀን ተሰጥቷቸዋል? ያስተምሩ፣ ይገስጹ፣ ይመክሩ ዘንድ ለሁለቱ ምስክሮች ማቅ ለብሰው 1260 ቀን ትንቢት ሊናገሩ እሰጣለሁ አለ እግዚአብሔር አምላክ። እሺ 1260 ቀን ምን ያደርጉ ዘንድ? ያስተምሩ ዘንድ። 42 ወር 1260 ቀን አንድ አይነት ነው፣ ኢኳል ነው። ስለዚህ ሐሳዊ መሲህ በሚገዛበት ጊዜ ሄኖክና ኤልያስ ምን ያደርጋሉ? ያስተምራሉ፣ ይመክራሉ፣ ይገስጻሉ። ከኔ ጋር ናችሁ ኦርቶዶክሳውያን ክርስቲያኖች? እየገባችሁ ነው? እሺ መልካም። እሺ እንቀጥል። ስለዚህ እነዚህ ትንቢት በሚናገሩበት ወራት ዝናብ እንዳይዘንብ ሰማይ ሊዘጉ ስልጣን አላቸው። ያው ድንቅ እንደሚያደርጉ አይተናል። ውሃውንም ወደ ደም ሊለውጡ በሚፈልጉበት ጊዜ ሁሉ በመቅሰፍትም ሁሉ ምድርን ሊመቱ ስልጣን አላቸው። አንድ ላይ ያየነው ክፍል ነው። ቁጥር 7 ምስክራቸውን ምድርንም ባህርንም የውሃንም ምንጮች ለሰራው አንድ መስመር አለ። ምስክራቸውንም ከፈጸሙ በኋላ ከጥልቁ የሚወጣው አውሬ ይዋጋቸዋል፣ ያሸንፋቸውማል፣ ይገድላቸውማል ይላል። ኦኬ አውሬው ምን ያደርጋቸዋል? ምን ያደርጋቸዋል? ይዋጋቸዋል፣ ያሸንፋቸውማል፣ ይገድላቸውማል። አሁን ይሄንን ጥቅስ ለመረዳት አሁን ብዙ ሰው ስህተት የሚያደርገው እዚህ ጋር ነው። እሺ ብዙ ሰው የሚስተው መጽሐፍን አንደኛ ስለምን ይሄ ተባለ የሚለውን የአባቶችን ትምህርት ካለ መረዳት ነውና እናያለን። አሁን ሄኖክና ኤልያስ ሐሳዊው መሲህ ከጥልቁ የሚወጣው አውሬ ምን ይላቸዋል? ምስክራቸውንም ከፈጸሙ በኋላ ራዕይ ምዕራፍ 11 ቁጥር 7 ላይ ነው ያለው። ከፈጸሙ በኋላ ከጥልቁ የሚወጣው አውሬ ይዋጋቸዋል፣ ያሸንፋቸውማል፣ ይገድላቸውማል ይላል። ኦኬ ለምን? እሺ ያህን ከማየታችን በፊት እግዚአብሔር ሁሉን ከእግዚአብሔር ኃይል የሚበልጥ አለ? እስቲ ንገሩኝ። መልሱልኝ። እግዚአብሔር ኃይል የሚበልጥ እሺ መልካም። ከእግዚአብሔር የሚበልጥ የለም። ታዲያ ስለምን ሞቱ? ያንን ነው የምናየው። ስለምን ሐሳዊው መሲህ ገደላቸው ተብሎ ተጽፏል። እናያለን ያንን። ኦኬ ከዛ በፊት አይ ቲንክ ኤፍሬም ሶሪያዊው
የኤፍሬም ሶሪያዊ ትርጉም እንየው። ትርጉሙን ላንብብላችሁና ሚዩት አድርጉት ሌሎቻችሁ። ከዛ ለምን የሚለውን ጥያቄ እንፈታዋለን። ሐሳቢው መሲህ ለምንድነው ሄኖክና ኤልያስን የገደላቸው የሚለውን እንፈታለንና ኤፍሬም ሶሪያዊ የጥፋት ልጅ ለራሱ ዓላማ ሲል የመላውን ዓለም ትኩረት ወደ ራሱ በሳበ ጊዜ ኤልያስና ሄኖክ ይህን ክፉ በቀና መንገድ ይገዳደሩት ዘንድ ይላካሉ። እነዚህ ሁለት ቅዱሳን ወደ ሐሳቢው መሲህ መጥተው በከበቡት በብዙ ሺህ ሰዎች ፊት አንተ አምላክ ከሆንክ ሄኖክና ኤልያስ ያሉበትን ቦታ አሳየን ብለው ይጠይቁታል። እርሱም በሰማያትም ሆነ በጥልቅ ውስጥ በፈልጋቸው ሁሉም በእጄ ነው፣ ከኔ በቀር ሌላ አምላክ የለም፣ እኔም የፈለኩትን ነገር በምድርና በሰማይ ለማድረግ እችላለሁ ይላቸዋል። እነርሱም ይህን የጥፋት ሰው አንተማ እግዚአብሔር ከሆንክ ሙታንን ጥራቸው ይነሱ፣ በነቢያትና በሐዋርያት መጻሕፍት ላይ ክርስቶስ ሲመጣ ሙታን ይነሳሉ ተብሎ ተጽፏልና አንተ ግን ይህን ለማድረግ ከተሳነህ በመስቀል ላይ የተሰቀለው ጌታ ካንተ እንደሚበልጥ በዚህ እናውቃለን። እርሱም ሙታንን አስነስቷል፣ እርሱም ራሱ ከሙታን ተነስቷል፣ በታላቅ ክብር ምስጋናም ወደ ሰማይ አድርጓል ይሉታል። በዚህ ጊዜ ያ የጥፋት ሰው በእነርሱ ላይ ይቆጣል፣ ሰይፉንም መዞ አንገታቸውን ይቆርጣል ይላል። ቅዱስ ኤፍሬም ሶሪያዊ ናቸው ይሄንን በአንቀጽ በትርጓሜ ላይ ይሄንን ሲተረጉሙ ይሄን ክፍል የተናገሩት የጻፉትና አንገታቸውን ይላሉ ቅዱስ ኤፍሬም ሶሪያዊ በሰይፍ ቆርጦ ይገድላቸዋል። ምን ስላደረጉ? እውነትን ስለመሰከሩ። አንተ ሐሳቢ መሲህ ነህ፣ እውነተኛው መሲህ አይደለህም፣ አንተ ክርስቶስ አይደለህም ብለው ስለመሰከሩ ሰማዕትነትን ምን አሉ? ይቀበላሉ ማለት ነው። ይሞታሉ፣ ይገደላሉ። አሁን ለምን የሚለውን ሐሳብ ላስረዳችሁ። በነገራችን ላይ ይሄንን ሐሳብ ለመረዳት እዚሁ መጽሐፉ ይነግረናል። እዚሁ እንመለስ ወደ ራዕይ ምዕራፍ 11። ይሄው ምንድነው የሚለው? ቁጥር 7 ምስክራቸውን የተሰጣቸው ጊዜ አለ። ኦኬ ምስክርነታቸውን ከጨረሱ በኋላ ምስክራቸውን ከፈጸሙ በኋላ ከጥልቁ የሚወጣው አውሬ ይዋጋቸዋል፣ ያሸንፋቸዋል፣ ይገድላቸውማል። ማን ነው ይህንን ያደርግ ዘንድ የፈቀደለት? እግዚአብሔር አምላክ። ለምን? ሞት ሰው አይደሉ? ሞት ሰው ልጅ መሞት ግድ ይለዋልና መሞት የተገባቸው ስለሆነ አፈር ነህና ወደ አፈር ትመለሳለህ ስለሚል ይሞታሉ። እንዲሞቱ ግን የፈቀደው ማን ነው? እግዚአብሔር አምላክ። ላሳያችሁ። ግብፃውያን መተርጉማን በትርጓሜያቸው ላይ ይሄን ክፍል ሲተረጉሙ እያሳየን ይሄው እሺ The war is on all along the period of their testimony. God is their protector in the assigned time when he sees that they have accomplished their message in the assigned time. በተቀጠረው ጊዜ when he sees that they have accomplished their message የተላኩበትን መልእክት ከጨረሱ በኋላ ከእግዚአብሔር አምላክ ተልከው መጥተው የተላኩበትን ምክንያት ከጨረሱ በኋላ ካጠናቀቁ በኋላ and what remains is only to prove it by their martyrdom ወይም የቀረው ሰማዕትነት መቀበል ብቻ ለክርስቶስ ያላቸውን ፍቅር በሰማዕት ሆነው መቀበል ብቻ ሲቀር መሞታቸው ብቻ ሲቀር ወይም ሰማዕታት መሆናቸው ብቻ ሲቀር he will permit the antichrist እግዚአብሔር አምላክ ሐሳቢው መሲህን Okay, he will permit the Antichrist coming up out of the abyss dwelled by Satan to overcome them and kill them. አያችሁ ጊዜው ሲያበቃ
የመጡበት ዓላማ ሲፈጸም ምስክርነታቸውን ሲጨርሱ ሰማዕት መሆን ግድ ነውና ሰው ናቸውና መሞት የተገባቸው ስለሆነ ሐሳዊው መሲህ በሰይጣን እርዳታ ሰይጣን በሐሳዊው መሲህ ላይ ያድርበትና kill them by their days በሞታቸው their testimony will not die ምስክርነታቸው አይሞትም but it is more and more confirmed because they have given testimony to the truth until days በነገራችን ላይ በመሞታቸው ራሱ ምስክር እየሆኑ ነው ለእውነተኛው አምላክ ለኢየሱስ ክርስቶስ እውነተኛ ምስክሮች መሆናቸውን ይገልጻሉ በእውነት ፍቅር መመላለሳቸውን ይገልጻሉ ስለዚህ እንዲሞቱ የፈቀደው እግዚአብሔር ነው እንጂ ሰይጣን ኃይል ኖሮት አይደለም ተፈቅዶለት ነው እነሱ መሞት የተገባቸው ነውና ሰማዕታት መሆን የተገባቸው ነውና ሰማዕትነት መቀበል የተከባቸው ነውና ስለዚህ አገልግሎታቸው ሲጠናቀቅ የተሰጣቸው ጊዜ ሲያበቃ ሐሳዊው መሲህ ይገላቸዋል ተረድታችኋል ጌታችን መድኃኒታችን ኢየሱስ ክርስቶስ ክፉ አይሁዳውያን እንግዲህ እሱ አምላክ ነው የእናታችን የቅድስት ድንግል ማርያም ሥጋ ነስቶ በዚህ ምድር የተመላለሰ ፍጹም ሰው ፍጹም አምላክ ነው አምላክ የሆነው እግዚአብሔር ሁሉን ቻይ የሆነው እግዚአብሔር ክፉ አይሁዳውያን ጊዜው ሲደርስ ክፉ አይሁዳውያን በኃጢአተኛ እጅ የሚለው ወንጌል ለሮማውያን አሳልፈው ሰጡት በመስቀል ሞት ይሞት ዘንድ አደረጉ ይሄንን ያደረጉት እነርሱ ጋር ያለው ኃይል ከርሱ በልጦ ነው አይደለም ለሰው ልጅ ቤዛ መሆን ግዴታ ነበረበትና የመጣው ዓላማ ለዛ ነውና ሄኖክና ኤልያስም እንዲሁ ነው የሚሆኑት መጣው ካስተማሩ በኋላ ሐሳዊው መሲህ ይገድላቸዋል ሐሳዊው መሲህ ይገድላቸዋል እሺ እንቀጥል ቁጥር 8 ከገደላቸው በኋላ ምን አደረገ የሚለውን እናያለን ሐሳዊው መሲህ ምን አደረገ የሚለውን እናያለን ከዛ በፊት አንዴ ትርጓሜያችንን እንይ ቁጥር 7 ጀምሮ ሰማዩን ያዙታልና በሚያስተምሩበትም ወራት ሰማይ ዝናብ ለዘር ጠል ለመከር እንዳይሰጥ ይከለክሉ ዘንድ ስሉጣን ላለው ተመልሶ በኤልያስ ጊዜ የሆነውን መናገር ነው አንድም ያን ጊዜ ይደረጋል ያው ድንቅ እንደሚደረግ በኤልያስና በሄኖክ እጅ ዳግመኛም ውሃውን ያዙታልና ደም ያደርጉት ዘንድ ተመልሶ በሄኖክ ጊዜ የሆነውን መናገር ነው አንድም ያን ጊዜ ይደረጋል ትርጓሜው ቀለምሲስ ግን ሙሴ ይላል የተመቸ ነው ብለው ያልፎታል ሊቃውንቱ እንደ ሙሴ እንደ ሄኖክ ይያሉ ያስተምራሉ ድንቅ እንደሚያደርጉ ነው ከዛም ቀጥልና የወደዱትን ያህል መቅሰፍት እያመጡ በሰው መከራ ያጸናሉ በሐሰተኞች ዘንድ መከራን ያጸናሉ ያልተቀበሏቸው ይጨነቃሉ ያፍራሉ የእግዚአብሔር ቃል ይፈርድባቸዋል ግን የወደዱትን ሄኖክና ኤልያስ የወደዱትን ያህል መቅሰፍት እያመጡ በማን ኃይል በእግዚአብሔር ኃይል ከዛ ቁጥር 7 ላይ ሐሳዊው መሲህ አምላክ አይደለም ብለው መስክረው ከፈጸሙ በኋላ አያችሁ ከፈጸሙ ሚስጥሩ እዚህ ጋር ነው ከፈጸሙ በኋላ ሰማዕትነት መቀበል ግድ ስለሚላቸው ሐሳዊው መሲህ አምላክ አይደለም ብለው መስክረው ከፈጸሙ በኋላ ሰማዩን ምድሩን የብሱን ባህሩን የፈጠረ አምላክ አለ ብለው አስተምረው ከፈጸሙ በኋላ ይላሉ ሊቃውንት አገልግሎታቸውን ከፈጸሙ በኋላ ከከተማው ነግሶ የወጣ ሐሳዊ መሲህ ከሳቸው ጋር ይጣላል ይዋጋቸዋል ድል ይነሳቸዋል
ከዛ ደግሞ ያስገድላቸዋል። ሬሳቸው አሁን ቁጥር 8 ላይ ነው ያለው። ድል ይነሳቸዋል፣ ያስገድላቸዋል፣ ይገላቸዋል፣ ያሸንፋቸዋል። ይገላቸዋል የተባለው ግን እነሱ ተሸናፊ ሆኖ ሳይሆን ሰማዕትነትን መቀበል ግድ ስለሚላቸው ነው እንጂ ቅዱሳን ሁሉ ጊዜ አሸናፊዎች ናቸው። በእግዚአብሔር ፈቃድ የሆነ ነው ሰማዕትነት ይቀበሉ ዘንድ ስለሆነ ነው እንጂ ሐሳዊው መሲህ ከእግዚአብሔር የሚበልጥ ኃይል ኖሮት አይደለም። እሺ ኦርቶዶክሳውያን፣ እሺ ቁጥር 8 ላይ እንሂድ። አሁን ሞቱ። ኦኬ ሄኖክና ኤልያስ ሰማዕታት ሆነዋል። ይቅርታ ሰማዕት ሆነዋል። እሺ አንዴ አሁን በደናቸው ለስንት ጊዜ ተጣለ? እንየው አንዴ ፎቶ ከተቻለ ጥሩ ፎቶ ካገኘው ፎቶ ለማድረግ ነበረ ነገር ባይን ይገባል ሲሉ እንዲሉ ኦኬ እሺ ይሁን። እሺ አሁን ሄኖክና ኤልያስን ከገደለ በኋላ በድናቸው ይቀበር ዘንድ ሐሳዊ መሲህ አይፈቅድም። ለምንድን ነው እንደዚህ ያደረገው? በድናቸው ሬሳቸው ወይም ስጋቸው ይፈጸም ዘንድ ወይም ይቀበር ዘንድ አልወደደም። በታላቂቷ ከተማ አደባባይ ላይ ይጥላቸዋል። እንመልከት እስቲ ቁጥር 8 በድናቸውም በታላቂቱ ከተማ አደባባይ ይተኛል። ምናቸው? በድናቸው። ኦኬ በድናቸውም በታላቂቱ ከተማ አደባባይ ላይ ይተኛል። እርሷም በመንፈሳዊ ምሳሌ ሰዶምና ግብጽ የተባለች ደግሞ ጌታቸው የተሰቀለባት ናት ይላል። ቁጥር 8 ታላቂቷ የተባለችው ለምን ታላቂቷ ከተማ የተባለችው ኢየሩሳሌም ነው። ለምንድን ነው ታላቂቷ ከተማ ኢየሩሳሌም ታላቂቷ ለምን ተባለች? ይሄንን ኢትዮጵያውያን መምህራን ታላላቅ ነገር በዚህ ከተማ ስለተደረገ ታላቂቷ ኢየሩሳሌም ተባለች። ታላላቅ ለምሳሌ አምላካችን መድኃኒታችን ኢየሱስ ክርስቶስ ምን ብሏል? ተሰቅሎባታልና ታላቅ የሆነ ድንቅ የሆነ ነገር ተደርጎባታል። ስለዚህ ታላቂቷ ከተማ የተባለች ትጠራለች። ታላቅ የሆነ ነገር ስለተደረገባት ቤት በኢየሩሳሌም ታላቂቷ ኢየሩሳሌም የተባለች ትጠራለች። እሺ ይቀጥልና እዛው ቁጥር 8 ላይ በድናቸው በታላቂቷ ከተማ አደባባይ ላይ ይተኛል። እርሷም በመንፈሳዊ ምሳሌ ሰዶምና ግብጽ የተባለች ደግሞ ጌታችን የተሰቀለባት ናት። አያችሁ ሰዶም በመንፈሳዊ ምሳሌ ሰዶምና ገሞራ ተብላ ተጠርታለች። ለምን? የኃጢአት በሰዶምና በግብጽ ኦኬ ኃጢአት በሰዶም እና በግብጽ እንደሰለጠነ የምትሃት ስራ በሰዶም እና በግብጽ እንደሰለጠነ በኢየሩሳሌምም ታላቂቷ በተባለችው በኢየሩሳሌም ሰልጥኗልና ይሄው እያያችሁ ሐሳዊ መሲህ ነግሶባታል። ብዙዎች ስተውባታል። ብዙ ኃጢአት ተደርጎባታል። ስለዚህ በምን ተመሰለች? በሰዶም ተመሰለች። መንፈሳዊ ምሳሌ ነው። ኦኬ ምሳሌያዊ አነጋገር። ለምሳሌ አሁን ኢትዮጵያን በምሳሌ እንጥቀስ ብንል በምን ምሳሌ እንመስላት? በምን እንመስላት? ዘረኝነቱን እያያችሁ ክፋቱን እያያችሁ በምን ነው ምን መስላት? አይ ኢትዮጵያ እኮ በቃ አንዳንድ ሰው ምርር ሲለው ኢትዮጵያ እኮ የሲኦል ምሳሌ ሆናለች ይሌለ እንደዛ እንደ ምሳሌያዊ አነጋገር። ለምን? የኃጢአት አኬልዳማም የኃጢአት መናኸሪያ ሆናለች ኢየሩሳሌም። ሐሳዊ መሲህ ሰልጥኖባታል። ኃጢአት ይደረግባታል። እግዚአብሔርን ከመካድ በላይ ኃጢአት አለ እንዴ? ይመልሱልኝ። ሐሳዊ መሲህ ነግሶ እየኖረባት ነው። ስለዚህ ምን ተባለች? የኃጢአት ከተማ ስለሆነች ሰዶም ተባለች።
ሰዶም ተብላ ትጠራለች። ታላቂቷ ከተማ ሰዶም። እሺ ሌላ መንፈሳዊ ምሳሌው ደግሞ ምንድነው? ግብጽ። ያው ነው ግብጽ ለምንድን ነው የተባለችው? ግብጽ በምንድን ነው የምትታወቀው? በጥንቆላ በምትሃት ስራ። በዘመነ ሙሴ አይታችኋል አይደለ? በምትሃት በጥንቆላ ድንቅ ያደርጉ ነበር ግብጻውያን። አሁንም በታላቂቷ ኢየሩሳሌም በምትሃት በጥንቆላ ሐሳዊው መሲህ ምን ያደርጋል? ድንቅ ያደርጋል። ድንቅን ያደርጋል። አስመስሎ ማለት ነው። አስመስሎ በመስራት እውነት የሆነ ሳይሆን ሐሰተኛ የሆነ ነገር ስለሚያደርግ ግብጽ ተባለች። ስለዚህ እርሷም በድናቸውንም በታላቂቱ ከተማ አደባባይ ይተኛል። እርሷም በመንፈሳዊ ምሳሌ ሰዶምና ግብጽ የተባለች ደግሞ ጌታችን የተሰቀለባት ናት። ማን? ኢየሩሳሌም። ስለዚህ በኢየሩሳሌም ሄኖክና ኤልያስን ከገደላቸው በኋላ በድናቸውን አደባባይ ላይ ይጥላል። ለምንድን ነው የሚጥለው አደባባይ ላይ? ሊያዋርዳቸው፣ ሊሳለቅባቸው፣ ሊያሾፍባቸው ስለፈለገ። መምህር እሺ፣ አይ እየፈጠንኩ የሄድኩባችሁ ይመስለኛል። እስቲ ቀጥል ካላችሁ እንቀጥላለን። ተረድታችኋል? ለምን ግብጽ እንደተባለች፣ ለምን ሰዶም እንደተባለች ግልጽ ነው። በደንብ እንድትረዱ ነው የምፈልገው። እንደደግምላችሁ ከፈለጋችሁ ንገሩኝ። በደንብ አድርጋችሁ እንድትረዱ ነው። እሺ እንቀጥል። አንዴ ግብጻውያንንም እንመልከትና እሺ so the antichrist ሐሳዊ መሲህ uses satanic tricks to disgrace them ለማዋረድ፣ በህዝብ ዘንድ ለማዋረድ leaving their dead bodies in the street for 3.5 days ለስንት ቀን እናየዋለን መጽሐፉንም። ግን ዋናው አሁን እንድትይዙልኝ የምፈልገው በድናቸው ለምንድን ነው በኢየሩሳሌም አደባባይ የተጣለው? ይሄንን ያደረገው ይላሉ ኢትዮጵያውያን ሊቃውንት ብቻ አይደለም፣ ግብጻውያን መተርጉማንም አባቶችም the antichrist which is ሐሳዊው መሲህ የክርስቶስ ተቃዋሚ ማለት ነው uses satanic tricks to disgrace them ሊያዋርዳቸው ስለፈለገ ነው። okay leaving their bodies in the street for 3.5 days 3 ቀን ከግማሽ አደባባይ ላይ ከገደላቸው በኋላ አደባባይ ላይ ስጋቸውን ይጥላል። ኦኬ በድናቸውም ይጥላል። ለስንት ቀን? ለ3 ቀን ከግማሽ። ይሄንን ለምን አደረገ? ለምን አደረገ? ይሄንን ሊያዋርዳቸው ስለፈለገ። ይቀበሩ ዘንድ እንኳን አልፈቀደም። ህዝብ እንዲሰድባቸው፣ ህዝብ እያየ እንዲሳለቅባቸው ያደርጋል። በነገራችን ላይ ሰይጣን እንዲህ ነው የሚያደርገው። በሰው ዘንድም እናንተም አይታችኋል። ከዛ ከተከበረ ማንነታችሁ ከዛ ከተከበረ እግዚአብሔርን ከሚመስለው ማንነታችሁ በኃጢያትም በተለያዩ ሱስ ከተለከፋችሁ በኋላ ከተገዛችሁለት በኋላ ምንድነው የሚያደርገው?
እናንተን ማዋረድ በሰው ዘንድ ሲሳቅባችሁ ሰዎች ሲላገጡባችሁ ያ ያስደስተዋል። ገድሏችሁ እንኳን አያርፍም። ተመልከቱ፣ ገድሎ እንኳን አያርፍም ጠላት። ሰዎች ይሰድቧችሁ ዘንድ ሬሳችሁ እንኳን ይቀበር ዘንድ አይፈቅድም። ተመልከቱ፣ እንኳን ተገዝተንለት ለሱ ተገዝተንለት ተመልከቱ፣ በየጥንቆላ ቤት ሄዱ፣ በየጠንቋይ ቤት ሄዱ፣ መጨረሻቸው ተዋርደው አይደለም የሚሞቱት። በሰው ዘንድ ተስቆባቸው፣ በሰው ዘንድ ተሹፎባቸው፣ ተላግጦባቸው እያጋጨ በሰው ዘንድ አሰድቦ ሬሳቸው እንኳን እረፍት እንዳያገኝ ያደርጋል። እንኳን እነዚህ የተገዙለትን ነው ማወራላችሁ። ያልተገዙለት ሄኖክና ኤልያስ፣ ድል ያደረጉት ሄኖክና ኤልያስ፣ ነፍሳትን ከሱ ነጥቀው ወደ እግዚአብሔር ክብር ያቀረቡ ሄኖክና ኤልያስን እንዴት አይጠላቸውም? ኦኬ፣ እንዴት እንዲሰደቡ አደባባይ ላይ አውጥቶ ሬሳቸውን እንዴት አያስቀምጠው? ኦኬ፣ ስለዚህ ይህንን ያደረገው ለማዋረድ ነው። ሬሳቸውን በአደባባይ ላይ ያደረገው እነሱ ይዋረዱ ዘንድ ነው። ስለዚህ ቁጥር 8 ላይ ቁጥር 8 ነው አሁን የጨረስነው። በድናቸው በታላቂቱ ከተማ የተባለች ምንድናት? ኢየሩሳሌም። ያን ያዙልኝ። በድናቸው በታላቂቱ ከተማ አደባባይ ይተኛል። እርሷም በመንፈሳዊ ምሳሌ ሰዶምና ግብጽ። መንፈሳዊ ምሳሌ ሰዶምና ግብጽ ለምን ተባለች? ያንንም አይተናል። ቁጥር 9 መሄድ እንችላለን ማለት ነው። ፈተና ላይ ባመጣ አልተማርኩም ምናምን ብሎ ነገር የለም። ተፈቅዱልኝ ያላችሁ ልቀጥል። አንድምታ ትርጓሜውን ማየት እንችላለን። ሬሳቸው አስክሬናቸው ቢል ይላሉ። ሬሳቸው የተባለ አስክሬናቸው ቢል ነው እያሉ ነው። በሚስጢር ሰዶም ግብጽ በምትባል የሰዶምና የግብጽ ኃጢአት በሰለጠነባት አገር ያስጥለዋል። ኦኬ፣ ስለ ኢየሩሳሌም ነው የሚናገረው። በኋላ ላይ እናየዋለን። መላእክተ ሰዶም ሕግ እግዚአብሔር ወአምጽኡ ሕዝበ ገሞራ አለ ቃለ እግዚአብሔር እንዲል ጌታችን በተሰቀለበት ሀገር በኢየሩሳሌምም እንግዲህ ምሳሌያዊም በምሳሌያዊ አነጋገር ሰዶምና ገሞራ አለ በኃጢአት በሰዶም እንደተደረገ በግብጽ ደግሞ ኃጢአትም ምትሃትም እንደተደረገ በኢየሩሳሌም ጌታችን በተሰቀለበት ሀገር በኢየሩሳሌም ታላቂቷን ከተማ ኢየሩሳሌም እንደሆነች ይናገራል። ሰዶምና ገሞራ የተባለው የሰዶምና የገሞራ ኃጢአት የሰዶምና የገሞራ ምትሃት የተደረገባት ኢየሩሳሌም ከዛ የሚተካከል ኃጢአት በደል ቢበልጥ በኢየሩሳሌም የተደረገው አያንስም። ኦኬ፣ ኢየሱስ ክርስቶስን በኃጢአተኞች እጅ አሳልፈው እስከ መስጠት ሐሳዊው መሲህ እስከ ማንገስ ኦኬ፣ ከዚህ የሚበልጥ በደል ኃጢአት አልተደረገምና በመንፈሳዊ እይታ ሰዶም ወግብጽ ብለን እናያለን። ሰዶምና ግብጽ ብለን እናያለን። ጌታቸው በተሰቀለበት አገር በኢየሩሳሌም ኦኬ፣ ማን የተሰቀለው? ኢየሱስ ክርስቶስ። ስለዚህ ኢየሩሳሌም እሺ፣ ሌላ ያየነው ምንድነው? መቀጠል ይችላል አይደለ? ግልጽ ነው። ቁጥር 8 ላይ ምንም ኤቭሪቲንግ ግልጽ ነው። ልቀጥል። ቁጥር 9 እሺ፣ ተመልከቱ። ከወገኖችና ከነገዶችም ከቋንቋዎችም ከአህዛብም የሆኑ ሰዎች 3 ቀን ተኩል በድናቸው ይመለከታሉ፣ በድናቸውም ወደ መቃብር ሊገባ አይፈቅዱም ይላል። አሁን እዚህ ጋር ነው ጉድም ያስበለው። እንዴት ነው ይሄ ሊሆን ይቻለው? የነሱ በደል የተጣለው የት ነው? ኢየሩሳሌም። በኢየሩሳሌም የሚኖሩ ሰዎች ብቻ ናቸው ወይ አዩ የሚለው ቃሉ? ህዝብ አህዛብም። እስቲ እንመልከተው ቁጥር 8 ላይ ከወገኖችና ከነገዶችም ከቋንቋዎችም ከአህዛብም የሆኑ ሰዎች 3 ቀን ተኩል በድናቸውን ይመለከታሉ፣ በድናቸውም ወደ መቃብር ሊገባ አይፈቅዱም። አሁን ይህንን የተመለከቱ ሰዎች በጣም ብዙ ሰዎች ናቸው። በጣም ብዙ ሰዎች ናቸው። የተለያየ ቋንቋ የሚናገሩ ሰዎች፣ አይሁዳውያን፣ አህዛብ ማለትም
አይሁዳውያን ያልሆኑ ሰዎች፣ ሮማውያን፣ ግሪካውያን ሰውን በድናቸውን ተመልክተዋል። እና ይሄ እንዴት ሊሆን ቻለ? ሁለት ነገር እናያለን። አንደኛ ከወገኖችና ከነገዶችም ከቋንቋዎችም ከአህዛብም የሆኑ ሰዎች 3 ቀን ተኩል በድናቸውን ይመለከታሉ። በድናቸውም ወደ መቃብር ሊገባ አይፈቅዱም። አንደኛ በኢየሩሳሌም ያሉ የተለያየ ቋንቋ የሚናገሩ አህዛብ፣ አንድም አይሁዳውያን ከተለያየ ቦታ የመጡ ሰዎች ሄኖክና ኤልያስን በድናቸውን በማየት በድናቸው የተባለ ሬሳቸው ነው። ቅድም በትርጓሜ ላይ አሳይቻችኋለሁ። ይሄው በድናቸው የተባለ ሬሳቸውን አስክሬናቸው ቢል ሬሳቸው አስክሬናቸው ብሎ ይተረጉሙታል። ስጋቸውን ማለት ነው። ሐሳዊ መሲህ የጣለውን ስጋቸውን አስክሬናቸውን ነው በድናቸው የሚለው። ኦኬ። ስለዚህ ቁጥር 8 ላይ ከወገኖችም ከነገዶችም ከቋንቋዎችም ከአህዛብም የሆኑ ሰዎች 3 ቀን ተኩል በድናቸውን ይመለከታሉ። በድናቸውም ወደ መቃብር ሊገባ አይፈቅዱም ይላል። ወደ መቃብር ይገባ ዘንድ ይቀበሩ ዘንድ አይፈቅዱም። ሐሳዊ መሲህ ብቻ አይደለም፣ እነዚህ ከተለያየ ቦታ የመጡ ቁጥራቸው ብዙ የሆኑ ሰዎች ሄኖክና ኤልያስ ይቀበሩ ዘንድ አይፈቅዱም፣ ግን በድናቸውን እያዩ ይሳለቃሉ። ኦኬ። እነዚህ ሰዎች ግን በሁለት ከፍለን ነው የምናየው። አንደኛ በዛው በኢየሩሳሌም ያሉ የተለያየ ቋንቋ የሚናገሩ ከተለያየ ቦታ የመጡ አይሁዳውያን ብቻ ሳይሆኑ አህዛብም ጭምር ለሐሳዊ መሲህ የሚሰግዱ ሰዎች ይሰድቧቸዋል፣ ያላግጡባቸዋል በድናቸው ላይ ሄኖክና ኤልያስ ላይ። አንደኛ። ሁለተኛ አሁን ይሄንንም ሐሳብ እንድትይዙት ስለምፈልግ ነው። በአንዳንድ መምህራን ዘንድ የሚነገር ስለሆነ ነው። ምንድነው የሚሉት? በዘመኑ ቴክኖሎጂን ተጠቅመው ሚዲያን ተጠቅመው ኢንተርኔት ተጠቅመው ሌላ ቦታ ሌላ የዓለም ክፍል ያሉ ሰዎች የሄኖክና ኤልያስን በድን ይመለከታሉ። የሄኖክና የኤልያስ ሞት በአደባባይ ላይ ይተላለፍ ዘንድ ሐሳዊ መሲህ ያደርጋል። የሄኖክና የኤልያስ አስክሬንን ሌላ ሀገር የሚኖሩ ሰዎች ሳይቀር በኢየሩሳሌም የተጣለውን አስክሬን ሌላ ሀገር ያሉ ሰዎች ሳይቀር አይተው ይሳለቁባቸዋል የሚሉም ደግሞ ይሄ በራእይ ትርጓሜ ላይ የሚነገረውን እይታ ገንዘብ እንድታደርጉ ስለምፈልግ ነው። ኦኬ። ስለዚህ እነዚህ ሐሳዊ መሲህ ሄኖክና ኤልያስን ከገደለ በኋላ በትምህርታቸው የተማረሩባቸው ሰዎች ማለትም የሐሳዊ መሲህ ተከታዮች ይደሰታሉ። ኦፍ ኮርስ ይደሰታሉ። ዛሬ ላይ እውነት የሚናገር ይወደዳል እንዴ? አንወድም አይደል? ቁጭ ብሎ የስህተት ትምህርት ከመስማት ይልቅ እውነተኛ የእግዚአብሔርን ቃል መስማት የሚፈልግ የለም በዚህ ዘመን ላይ። ለምን? የእግዚአብሔር ቃል ቢናገሩ ይገስጻላ። ሌባውን ሌባ ነህ ይላል የእግዚአብሔር ቃል። ዘማዊውን ዘማዊ ነህ ይላል። የዘንድሮ ትውልድ ደግሞ እንዲህ ሚለውን አይደለም የሚወደው። ዝሙት የሚያስተምረውን ይገርምሃል እኮ እንዲህ ብታረግ እንዲህ ነው ብለው የሚናገረውን ነው የሚሰማው ዘንድሮ። በዘመነ ሄኖክና ኤልያስም እንዲህ ነው የሚሆነው። ሄኖክና ኤልያስ እውነት ነው የሚናገሩት፣ የእግዚአብሔርን ቃል ነው የሚናገሩት። ስለዚህ በነገራችን ላይ ክርስቲያኖች ሁሉ አሉ። ክርስቲያን የስተት ክርስቲያን ነን የሚሉ ያልሆኑ ሐሳዊ መሲህን እሱ ክርስቶስ ነው ብለው የሚከተሉም አሉ። ይሰድቧቸዋል፣ ያላግጡባቸዋል አስክሬናቸው ላይ። እሺ ሁለቱን ነጥቦች ግን ያዙልኝ። ስለዚህ ቁጥር 9 ላይ እንምጣ።
እነዚህም ሁለት ነቢያት በምድር የሚኖሩትን ስለ ሰቃዩ በምድር የሚኖሩት በእነርሱ ላይ ደስ ይላቸዋል፣ በደስታም ይኖራሉ፣ እርስ በርሳቸውም ስጦታ ይሰጣጣሉ። ተመልከቱ እንግዲህ በምድር የሚኖሩ ሰዎች ደስ ይላቸዋል ሲጀምር ስላሰቃዩ አሉ። ምን አድርገው ነው ያሰቃዩአቸው? ይችን ቃል እነዚህ ሁለት ነቢያት ሄኖክና ኤልያስ በምድር የሚኖሩትን ስለ ሰቃዩ ምን አድርገው አሰቃዩ? የእግዚአብሔር ቤተሰቦች በኃጢአት ለሚመላለስ ሰው እውነተኛውን የእግዚአብሔር ቃል ስትነግሩት መመለስ የማይፈልግ ሰው ለሱ ስቃይ ነው። አልገጠማችሁም? አሁን ሰዎች አሁን ምሳሌ ዘፈን በጣም የሚወዱ ሰዎች ተው ዘፈን ኃጢአት ነው ስትሏቸው ምንድነው የሚሉ? ባካ አታሰቃየን፣ ባክ አትረብሸን። እንዲያውም አንዳንድ ጊዜ ተው ወደ ቤተክርስቲያን እንሂድ፣ ወደ እግዚአብሔር እንመለስል ይሄው መጣ ደግሞ ብለው ሰዎች የሚርቋቸው ሰዎች የሉ? ዓለማዊ ሰው የሆኑ ሰዎች አሉ፣ ይሰቃያሉ። በቃ መስማት ስለማይፈልጉ ክፉ መንፈስ ያደረባቸው ሰዎች የእግዚአብሔርን ቃል ሲሰሙ መስማት ስለማይፈልጉ ይሰቃያሉ። ለነሱ እንደ ስቃይ ነው የሚቆጠር፣ እንደ ስቃይ ነው የሚሆንባቸው። እውነት የሚናገሩን የእግዚአብሔር ቃል መስማት አይፈልጉ። ታስታውሳላችሁ ሐዋርያው ቅዱስ ጳውሎስን በልስጥራን ኢየሱስ ክርስቶስ ጌታ ነው፣ እርሱ መሲህ ነው፣ እርሱ ኢየሱስ ነው፣ እርሱ መድኃኒት ነው ብሎ በመስበኩ ስላሰቃያቸው ምን አደረጉ? በድንጋይ ደበደቡት ይላል። ሁለት ክፍል እናያለን። እስጢፋኖስንንም አንስተን እናያለን። ለምሳሌ ስለዚህ ሄኖክና ኤልያስ አሰቃዩአቸው። እስቲ እኔ ሐዋርያት ሥራን እንክፈት። ግን እንዴት ነው ትምህርቱ? እየገባችሁ ነው? በደንብ እየተረዳችሁ ነው? ኧረ ተው መልሱልኝ ጎበዞች። እሺ ዝምታ ወርቅ ነው የሚለው እዚህ ላይ አይሰራም። ስትጠየቁ መልሱ። እሺ እንቀጥል። ይሄው ከቁጥር 19 ሐዋርያት ሥራ ምዕራፍ 14 ቁጥር 19 ጀምሮ ያለው አይሁድ ግን ከአንጾኪያ ከኢቆንዮን መጡ፣ ህዝቡንም አባብለው ጳውሎስን ወገሩ፣ የሞተ መስሏቸው ከከተማ ወደ ውጪ ጎተቱት። ምንም ስላደረገ አይደለም፣ የእግዚአብሔርን ቃል ስለሰበከ እውነተኛውን ወንጌል ስለሰበከ ነው። አይሁዳውያን ከአንጾኪያና ከኢቆንዮን ብዙ መንገድ አቋርጠው መጥተው በልስጥራን ያሉትን ህዝብ አባብለው ጳውሎስን በድንጋይ ደበደቡ። ወገሩ ማለት በድንጋይ ደበደቡ። የሞተ መስሏቸው ከከተማ ወደ ውጪ ጎተቱት። ከዛ ቁጥር 20 ላይ ደቀ መዛሙርቱ ግን ከበውት ሳሉ ተነስቶ ወደ ከተማ ገባ። ከነገውም ከበርናባስ ጋር ወደ ደርቤን ወጣ። ደቀ መዛሙርት የተባሉ ክርስቲያኖች ናቸው። ደቀ መዛሙርት የተባሉ ክርስቲያኖች ናቸው። ግን ከበውት ሳሉ ሲል የቤተክርስቲያናችን አንድምታ ትርጓሜ ጳውሎስ የሞተ መስሏቸው ክርስቲያኖች ሊቀብሩት ከበውት ሳሉ ይላል። ተነስቶ ወደ ከተማ ገባ። ወደ ደበደቡት ተመልሶ ገባ። ተመልከቱ ፍቅሩን ማለት ነው። ተነስቶ ወደ ልስጥራን ገባ። ከተማ የተባለችው ልስጥራን ናት። በነገውም ከበርናባስ ጋር ወደ ደርቤን ወጣ ይላል። እየገባችሁ ነው ኦርቶዶክሳውያን ክርስቲያኖች? ምን ያህል ሰው እውነተኛውን የእግዚአብሔር ቃል ሲሰማ መስማት የማይፈልግ ሰው እንደሚበሳጭ ተመልከቱ። እሺ ሐዋርያት ሥራ ምዕራፍ 7 ደግሞ እንሂድሽ። እስጢፋኖስ ሊቀ ካህናቱም ይህ ነገር እንዲህ ነውን አለው ብሎ ይጀምራል። እስጢፋኖስ በሊቀ ካህናቱ ፊት ቀርቦ በሐሰት ተከሶ ቀርቧል። ምን ብሎ? ሙሴን ይሳደባል፣ የእግዚአብሔርን ቤተ መቅደስ ይሳደባል፣ እግዚአብሔርን ሕግ ይሽራል የሚል ሐሰተኞች በሐሰት ከሰውት ማለት ነው። ዘንድሮም እንደሚደረግ ማለት ነው። ሰው ብሎ በሐሰት ይከሳል። ቪዲዮ እየቆራረጡ እያወጡ ሰዎች የሚከሱ አሉ። ሊቀ ካህናቱም እስጢፋኖስን ከሰሱት። እስጢፋኖስ ደግሞ ምን የሞላበት ሰው ነው? ጥበብና መንፈስ ቅዱስ። ተመልከቱ ሐዋርያት ሥራ ምዕራፍ 6 ቁጥር 5 ላይ ከሰባቱ ዲያቆናት መካከል አንዱ ነው እስጢፋኖስ። ስለ እስጢፋኖስ ምን ተብሎ ተመስክሯል? ይሄው እምነትና መንፈስ ቅዱስ የሞላበት ሰው እስጢፋኖስ። ፊልጶስ እያለ ይቀጥላል። እስጢፋኖስ ምን መንፈስ ቅዱስና እምነትና መንፈስ ቅዱስም የሞላበት ሰው። መንፈስ ቅዱስ የሞላበት ሰው ደግሞ መገለጫው ምንድነው? ስለማን ነው የሚመሰክረው? ስለራሱ ነው የሚመሰክረው?
አይደለም። ስለማን ነው ሰዎች እየሰደቡት ሰዎች በሐሰት እየከሰሱት? መንፈስ ቅዱስ የሞላበት ሰው ስለማን ይናገራል? ስለ ክርስቶስ። አዎ በነገራችን ላይ እናምናለን ምንል ከሆነ ስጋው ደሙን እንቀበላለን ምንል ከሆነ አንዱ መገለጫችን አንዱ መገለጫ ዋናው ስለ ክርስቶስ መመስከራችን ነው። ሰው ክርስቲያን ነኝ ብሎ አምናለሁ ብሎ የጌታችን የመድኃኒታችን ኢየሱስ ክርስቶስ ስጋውን ደሙን እቀበላለሁ ብሎ ስለ ክርስቶስ ማይመሰክር ከሆነ ድካም ነው። እንደዚህ አይነት ሰው ከእግዚአብሔር ጋር ህብረት የለውም። አንደበታችን ስለማን መመስከር አለበት? ስለ ኢየሱስ ክርስቶስ። ኢየሱስ ክርስቶስ ጌታ ነው ብለን ልንመሰክር ያስፈልጋል። ጌትነቱን ልንመሰክር ያስፈልጋል። አምላክነቱን ልንመሰክር፣ መድኃኒትነቱን ልንመሰክር፣ እንዴ በአሕዛብ ፊት ልንመሰክር ያስፈልጋል። እንኳን እኛ በአሕዛብ ፊት ለእናትና ለአባቶቻችን እንኳን አንናገርም። ብዙዎቻችን እድሜያችን የምንጨርሰው የቲክቶክ ጌም ስንጫወት። እንዲያው ምን አለ ጌታ በሐዋርያት ዘመን እንድወለድ በፈቀድክ ኖሮ እኔ እኮ ጨጓሬ እየተቃጠለኩት። አይ ቲክቶክ አሁን በዚህ ሰዓት እዚህ ቁጭ ብላችሁ ህዝብ ቁጭ ብሎ የእግዚአብሔርን ቃል መማር በሚገባበት ሰዓት ሁሉን ተናጋሪ ያደረገ አይደል? ያሳዝናል በጣም። በዚህ ሰዓት ክርስቲያን ቁጭ ብሎ የእግዚአብሔርን ቃል ነበር መማር የነበረበት። ኤኒዌይስ እስጢፋኖስ እምነትና መንፈስ ቅዱስ የሞላበት ሰው ስለሆነ ስለ ክርስቶስ ነው የሚመሰክረው። ጴንጤ ነው የምንባለው ስለ ክርስቶስ ስትመሰክሩ። እነሱ ጴንጤ ናችሁ የሚሏችሁ ስለማያውቁ ነው። የቤተክርስቲያን ትምህርት ጨዋ ስለሆኑ ነው፣ አላዋቂዎች ስለሆኑ ነው። ቤተክርስቲያንን ዝም ብሎ ከነጠላ ባለፈ አያውቋትም። ኢየሱስ ክርስቶስ ስትሉ ጴንጤ የሚሏችሁ ከሆነ ቤተክርስቲያን እንዲያታስተምርም ኦርቶዶክሳውያን ክርስቲያኖች፣ ይሄ የቤተክርስቲያን ስም ነው። ኢየሱስ ክርስቶስ የቤተክርስቲያን ስም ነው። ቤተክርስቲያን ኢየሱስ ክርስቶስ ትላለች። ከስም ሁሉ የሚበልጥ ስም ነው። ይህን ስም የትኛውም የጻድቅ የቅዱስ አባት የትኛውም እንደው ለማወዳደር እንኳን አይቀርብም። ኢየሱስ ክርስቶስ የሚለውን ስም የቤተክርስቲያናችን ውበት ነው። ውበታችን ነው። በነገር ማንም ውበታችን የኦርቶዶክሳውያን ውበት ኢየሱስ ክርስቶስ ነው። አንገታችንን እንሰጣለን። እንዲህ የሚሏችሁ ሰዎች አትፍረዱባቸው። ያልተማሩ ሰዎች ናቸው። ጨዋ የሆኑ ጨዋ ማለት አላዋቂ ማለት ነው። በቤተክርስቲያን የማያውቁ ሰዎች ናቸው። ቤተክርስቲያን ኢየሱስ ክርስቶስ ጡመ ስም ትለዋለች። ኢየሱስ ክርስቶስ ብላ ትጠራለች። ይሄንን ኦርቶዶክሳውያን ክርስቲያኖች እባካችሁን ተጠንቀቁ። ጴንጤ ይሉናል ምናምን ይበሏችኋ። ምን እንደው ደስ ሊላችሁ ነው የሚገባው። ጴንጤ ስለተባላችሁ ስለተሰደባችሁ ምንድነው ደስ ሊላችሁ ነው? ለምን ሐዋርያትን ነው አይመሰላችሁት? ቅዱሳኑን ነው አይመሰላችሁት? ሐዋርያው ቅዱስ ጳውሎስ ለተሰሎንቄ ክርስቲያኖች እንደተናገረ የማያውቁ ሰዎች ቢሰድቧችሁ ይስደቧችሁ። ይሄ ለእናንተ በሰማይ ያለው አክሊላችሁ ምን ያህል ታላቅ እንደሆነ የምትመለከቱበት መንፈሳዊ መነጽራችሁ ነው። ጴንጤ ይሉናል ብላችሁ ታዲያ ኢየሱስ ክርስቶስ ማለት ልትተው ነው? ተው። ኢየሱስ ክርስቶስ ማለት የቤተክርስቲያናችን ከስም ሁሉ የሚበልጥ ስም፣ የተወደደ የሚናፈቅ ስም ነው። ኢየሱስ ክርስቶስ ጌታ ነው እንላለን። ኢየሱስ ክርስቶስ የጌቶች ጌታ ነው እንላለን። ኢየሱስ ክርስቶስ የአማልክት አምላክ ነው እንላለን። ኢየሱስ ክርስቶስ ጌታ ነው የሚለው ቃል የቤተክርስቲያን የተዋበ ድምጿ ነው። ስለዚህ ይሄው እኔ ነገራችኋለሁ፣ ምንም እንዳትፈሩ። ውበታችሁ ነው። በቃ ኢየሱስ ክርስቶስ ውበታችን ነው። ኢየሱስ ማለት እኮ ስሙ ራሱ ትርጉም ኢየሱስ ማለት እግዚአብሔር መድኃኒት ነው ማለት ነው። ፈዋሽ ነው ማለት ነው። ክርስቶስ ማለት ደግሞ ቀቢ የማያስፈልገው የተቀባ። ኢየሱስ ክርስቶስ ስትሉ ምን እያላችሁ ነው? የሰውን ልጅ ለማዳን ሿሚ የማያስፈልገው የተሾመ፣ ቀቢ የማያስፈልገው የተቀባ እርሱ ክርስቶስ ነው፣ እርሱ ኢየሱስ ነው እያላችሁ ነው። ምስክርነት እኮ ነው። ኢየሱስ ክርስቶስ እኮ ምስክርነት ነው። እየመሰከራችሁ ነው።
በዚህ የምታፍሩ ከሆነ ክርስቲያን አይደላችሁ። አስረግጬ 11 እንዴው ይሄ በግልጽ ነው የምናገረው። ኢየሱስ ክርስቶስ ማለት የምትፈሩ ከሆነ የተቀበላችሁት መንፈስ ጥያቄ ምልክት ውስጥ ይገባል። ወደ ገደል እንዳትገቡ። ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ የጌቶች ጌታ ነው። ኢየሱስ ክርስቶስ የአማልክት አምላክ ነው። ኢየሱስን ከማንም ጋር ከሁሉ ይበልጣል። ጻድቃን፣ ሰማዕታት፣ ቅዱሳን ሁሉ ይንበረከኩለታል። ቅዱሳን መላእክት ሁሉ ይንበረከኩለታል። ከሚካኤል ይበልጣል፣ ከገብርኤል ይበልጣል። ኦኬ፣ ከሰማዕታት ሁሉ ይበልጣል። እርሱ እግዚአብሔር ነው፣ ፍጹም አምላክ፣ ፍጹም ሰው። ስለዚህ እንዳትደራደሩ በኢየሱስ ክርስቶስ። ብያለሁ። ሞታችሁን ነው የምታፈጥኑት። እንዲህ የምታደርጉ ሰዎች ሞታችሁን ነው የምታፈጥኑት። ይሄ የቤተ ክርስቲያን ትምህርት ነው። ገብታችሁ ተማሩ። ወደ ቀደመው ነገር እንመለስ ይላሉ አባ ሕርያቆስ። ወደ ቀደመው ነገር እንመለስ። እምነትና መንፈስ ቅዱስም የሞላበት ሰው እስጢፋኖስ። ስለዚህ እስጢፋኖስ መንፈስ ቅዱስ የሞላበት ሰው ስለሆነ ስለማን ይመሰክራል? ስለ ኢየሱስ ክርስቶስ ይመሰክራል። ተመልከቱ። አንድ ምዕራፍ ስትገልጡ ምዕራፍ 7 ላይ ሊቀ ካህናቱም ይህ ነገር እንዲህ ነውን አለው ብሎ ይጠይቃል። ምን ማለት ነው? በትርጓሜ የምትገቡ ሰዎች ሚዩት አድርጉ ባካችሁ። ሊቀ ካህናቱም ይህ ነገር እንዲህ ነውን አለው። ምን እያሉ ነው? ሊቀ ካህናቱ በሸንጎ ፊት ቀርቦ እስጢፋኖስ ምን እያሉ ነው? የቀረበብህ ክስ እውነት ነውን እያለ እየጠየቀው ነው። ክስ ማቅለያ የምታቀርበው አለን? ስለ ራስህ ትመሰክራለህን እያለ እየጠየቀው ነው። ታዲያ እስጢፋኖስ ጀግና አይደል እንዴ? እውነተኛ በክርስቶስ ኢየሱስ የሚያምን እውነተኛ ቅዱስ አባት ነው። ምን አለ ታዲያ እስጢፋኖስ? ስለ ራሱ አይደለም ሲናገር የነበረው። ስለማን? ስለ ኢየሱስ ክርስቶስ እየመሰከረ ከአብርሃም ጀምሮ ከዛስ በኋላ ወዴት ነው የሚሄደው? ወደ ይስሐቅ። ከዛስ በኋላ ወደ እስራኤል ያዕቆብ እስራኤል አባት ማን ነው? ይስሐቅ። ከዛስ በኋላ ዮሴፍ። ከዛስ በኋላ ሙሴ እያለ ወርዶ ወደ ማን ጋር መጣ? ክርስቶስ ጋር ይመጣና ተመልከቱ ምን አላቸው? ቁጥር 55 ላይ መንፈስ ቅዱስንም ተሞልቶ ወደ ሰማይ ትኩር ብሎ ሲመለከት የእግዚአብሔርን ክብር ኢየሱስንም በእግዚአብሔር ቀኝ ቆሞ አየና እነሆ ሰማያት ተከፍተው የሰው ልጅን በእግዚአብሔር ቀኝ ቆሞ አያለሁ አለ። አሁን መስማት ስለማይፈልጉ በታላቅ ድምጽም እየጮሁ ጆሮአቸውን ደፈኑ። በአንድ ልብም ሆነው ወደ እርሱ ሮጡ። ምን ለማድረግ? ሊገሉት። ከከተማም ወደ ውጭ አውጥተው ወገሩት፣ በድንጋይ ደበደቡት። ምስክሮችም ልብሳቸውን ሳውል በሚሉት አንድ ጎበዝ እግር አጠገብ አኖሩ። በኋላ ላይ ሳውል የተባለ በጳፋ ሐዋርያት ሥራ ምዕራፍ 13 ላይ ቅዱስ ጳውሎስ ተብሎ ይቀየራል። እስጢፋኖስም ጌታ ኢየሱስ ሆይ ነፍሴን ተቀበል ብሎ ሲጠራ ይወግሩት ነበር። ማን ብሎ ነው የጠራው? ጌታ ኢየሱስ ሆይ ብሎ። እና እስጢፋኖስን ጴንጤን በለው እንዴ ጎበዞች? ተው ከቅዱሳኑ ጋር አትጣሉ። እስጢፋኖስ ጴንጤ ስለሆነ ነው ኢየሱስ ያለው? ጉድ እኮ ነው የምታመጡት። እስጢፋኖስም ጌታ ኢየሱስ ሆይ ነፍሴን ተቀበል ብሎ ሲጠራ ይወግሩት ነበረ። ምን እያለ ነው እስጢፋኖስ? መድኃኒቴ፣ ፈዋሼ፣ አዳኜ ነፍሴን ተቀበል። ኢየሱስ ማለት ትርጉሙ እስጢፋኖስ ያውቃል። እኔና እናንተ ይኸው ዛሬ እንጣላለን። ኢየሱስ የሚለውን ትርጉም አውቀን ልንረዳ ያስፈልጋል። ተንበርክኮም ጌታ ሆይ ይህን ኃጢአት አትቁጠርባቸው ብሎ በታላቅ ድምፅ ጮኸ። ይህንም ብሎ አንቀላፋ። ሳውልም በእርሱ መገደል ተስማምቶ ነበር ይላል። ስለዚህ መስማት የእግዚአብሔርን ቃል መስማት ስለማይፈልጉ ገደሉት። ኦኬ። ስለዚህ ወደ ራእይ መጽሐፍ እንመለስ። ሄኖክና ኤልያስም እውነተኛውን ክርስቶስ ስለመሰከሩ መስማት ስላልፈለጉ ክፉ አይሁዳውያን፣ ክፉ ክርስቲያኖች
በበድናቸው ላይ በሬሳቸው ላይ ያላግጡ ነበረ። ራዕየ ዮሐንስ ምዕራፍ እንመለስ ምዕራፍ 11 ከዚህ እነዚህም ቁጥር 10 ላይ ነው ያሉት። እነዚህም ሁለት ነቢያት የተባሉት ሄኖክና ኤልያስ ናቸው። በምድር የሚኖሩትን ስላሰቃዩ የተባሉት እውነተኛ የእግዚአብሔርን ወንጌል በመስበካቸው ያልተቀበሏቸው ተናደውባቸዋል። ስላሰቃዩ በምድር የሚኖሩት በእነርሱ ላይ ደስ ይላቸዋል፣ በመሞታቸው ደስ ይላቸዋል፣ በደስታም ይኖራሉ፣ እርስ በርሳቸውም ስጦታ ይሰጣጣሉ ማለት ነው። በቃ ውይ ተገላገልናቸው። ንስሐ ግቡ እያሉ የሚሰብኩ ተመለሱ እያሉ የሚሰብኩ ሄኖክና ኤልያስ ሞተዋል ተመስገን ብለው ስጦታ እስከመሰጠት እርስ በርሳቸው ሰላምታ እስከመለዋወጥ ደስታ እስከመለዋወጥ ይደርሳሉ። ምን ያህል ዓለም እንደሚጠላችሁ ተመልከቱ። ኢየሱስ ክርስቶስን ስትሰብኩ ምን ያህል ዓለም እንደሚያሳድዳችሁ ተመልከቱ። እውነት ስትናገሩ ጉዱ ካሳ አይደለም ለሰብለ ወንጌል በዛ ምሳሌ ካልሰጠው ካልተረዱ ትችላላችሁ ብዬ ነው። ፍቅር እስከ መቃብር እስቲ ያነበበ ፍቅር እስከ መቃብር ያነበበ ዲያቆን ዛማኑኤል ምን ሊያደርግልህ አነበብክ እንዳትልጅ ብቻ ፍቅር እስከ መቃብር አንብባችኋል። ለምንድን ነው ጉዱ ካሳ የሚጠላው? በታሪክ ሰምቻለሁ። ጉዱ ካሳ ለምንድን ነው የሚጠላው? እስቲ መልሱልኝ። ቀሲስዬ ጉዱ ካሳ ለምንድን ነው የሚጠላው? እስቲ መልሱልኝ። ይቅርታ ላይክ ወንጌል እንትን ፍቅር እስከ መቃብርን አላነበብኩትም። አረ እሺ አባቴ እሺ ችግር የለም። ለምንድን ነው ግን የሚጠላው? እስቲ ያነበበ ዲያቆን ስለሺ አንብባል። ሃኒ ለምንድን ነው የሚጠላው? አረ አላነበባችሁም ሁላችሁ? አይ አርቆ ሐሳቢ ስለነበር ኧረ ተው። አይ ስለሚንቁት እውነት ስለሚናገር እውነት ስለሚናገር በነገራችን ላይ እውነት ስለሚናገር ያው የሰብለ ወንጌል ቤተሰቦች አይወዱትም ነበር። እብደታቸውን ስለሚናገር ጥፋታቸውን እውነት የሚናገር ሰው ስተት ነው የሚል ሰው አይወደድም። ለምሳሌ ቅዱስ ጳውሎስን እንመለከት። ሐዋርያት ሥራ ምዕራፍ 24 ላይ ነው። ሐዋርያት ሥራ ምዕራፍ 24 ላይ ፊልኪስ ፊት ቀርቦ ሐዋርያ ቅዱስ ጳውሎስ ምንድነው ያደረገው? ተመልከቱ። እሺ ቁጥር 24 ጀምሬ ላንብብላችሁ። ሐዋርያት ሥራ ምዕራፍ 24 ቁጥር 24 ተመልከቱ። ከጥቂት ቀንም በኋላ ፊልኪስ አይሁዳዊት ከነበረች ጵሩሲላ ከሚሏት ከሚስቱ ጋር መጥቶ ጳውሎስን አስመጣ። በኢየሱስ ክርስቶስም ስለማመን የሚናገረውን ሰማው። ፊልኪስ እርሱም ስለ ጽድቅና ተመልከቱ። ጳውሎስ የሚሰብከውን ስሙ። ጳውሎስ እርሱም ስለ ጽድቅና ራስን ስለመግዛት ስለሚመጣውም ኩነኔ ሲነጋገር ሳለ ፊልኪስ ፈርቶ አሁንስ ሂድ በተመቸኝ ጊዜ ልኬ አስጠራሃለሁ ብሎ መለሰለት። እየሰማችሁ ነው? ጳውሎስ ተጠራ። የጳውሎስ ስብከት ምንድነው? ስለ ጽድቅ፣ ራስን ስለመግዛት፣ ስለሚመጣው ኩነኔ ፍርድ ሲነጋገር ሳለ ፊልኪስ ፈርቶ ለምንድነው የፈራው? በደለኛ ኃጢአተኛ ስለሆነ። ስለዚህ አሁንስ ሂድ በተመቸኝ ጊዜ ልኬ አስጠራሃለሁ ብሎ መለሰለት።
ያን ጊዜም ደግሞ እንዲፈታው ጳውሎስ ገንዘብ ይሰጠው ዘንድ ተስፋ አደረገ። ስለዚህ ደግሞ ብዙ ጊዜ እያስመጣ ያነጋግረው ነበረ። 2 ዓመት ከሞላው በኋላ ጶርቂዮስ ፊስጦስ በፊልኪስ ፈንታ ተተካ። ፊልኪስም አይሁድን ደስ ያሰኝ ዘንድ ወዶ ጳውሎስ እንደታሰረ ተወው ይላል። ስለዚህ የሚፈራው ወይም መስማት የማይፈልገው ፊልኪስ በደለኛ ስለሆነ ነው፣ ኃጢአተኛ ስለሆነ ነው። በዘመኑም በራዕየ ዮሐንስ ምዕራፍ 11 ላይ እንዳየነው ማለት ነው። ዮሐንስ ራዕይ ምዕራፍ 11 ቁጥር 10 ላይም ይሄው እነዚህም 2 ነቢያት በምድር የሚኖሩት ስላሰቃዩ በምድር የሚኖሩት ሁሉ በእነርሱ ላይ ደስ ይላቸዋል፣ በመሞታቸው ደስ ይላቸዋል። ለምንድን ነው የተሰቃዩት? በምድር ላይ የሚኖሩ በደለኞች ኃጢአተኞች ስለሆኑ። ሄኖክና ኤልያስ ምን ስላሉ? ተመለሱ ስላሉ፣ ኑ ህይወትን እንስጣችሁ ስላሉ፣ ከእግዚአብሔር ጋር ታረቁ ስላሉ ተሰቃዩ። መስማት አይፈልጉማ። ዛሬ እንደሚደረገው በየቤቱ እየገባችሁ ኑ የእግዚአብሔርን ቃል ተማሩ ስትሏቸው ምንድነው? ሰድቦ ያባሯችሁ የለ? ብሎክ ያደርጓችሁ የለ? አዎ እንደዛ እንደማለት ነው። ኑ ክርስቶስን አድምጡ፣ ኑ ንስሐ ግቡ፣ ኑ ስጋው ደግሞ ተቀበሉ፣ ኑ ወደ ቤተክርስቲያን ኑ ስትሏቸው ሰዎች ይሰርቧችሁ የለ? ለምን? ያው ሄኖክና ኤልያስ እንደዛ አድርገዋል። ስላሰቃዩ በምድር የሚኖሩትን በእነርሱ ላይ ደስ ይላቸዋል፣ በደስታም ይኖራሉ፣ እርስ በርሳቸውም ስጦታ ይሰጣጣሉ። ሄኖክና ኤልያስ መሞታቸውን አይተው ደስተኞች ይኖራሉ፣ በምድር የሚኖሩት ሁሉ። ኦኬ፣ በምድር የሚኖሩት ሁሉ ይህንን ያደርጋሉ። ስለምን? በእውነት ስለሚናገሩ ማለት ነው። እሺ ግልጽ ነው አይደለ? አይ ቲንክ እዚህ ላይ ብናቆም የተገባ ነው። ቁጥር 10 ላይ ሰዓታችን ሄዷል። እንግዲህ ረቡዕ እንጨርሳለን። ሰኞና ረቡዕ ተምረን እንጨርሳለን። ከዛ ምዕራፍ 12ን ከመጀመራችን በፊት ምዕራፍ 9፣ 10፣ 11 ፈተና ይሰጣችኋል ማለት ነው። ምዕራፍ 12 ታላቅም ምልክት በሰማይ ታየ፣ ፀሐይ ተጎናጽፋ ጨረቃ ከእግሮቿ በታች ያላት በራሷ ላይ 12 ከዋክብት አክሊል የሆነላት አንዲት ሴት ነበረች ብሎ ነው የሚጀምረው። እቺ ሴት ማን ናት? በራዕይ ምዕራፍ 12 ላይ የተጠቀሰችው ሴት እስራኤል ናት ወይ? ቤተክርስቲያን ናት ወይ? ወይስ እናታችን ቅድስት ድንግል ማርያም ናት የሚለውን የምንመለከት ይሆናል ማለት ነው። ያስተማረን የገሰጸን የቅዱሳን